አባዬ 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 ዳኒ አንተ ነህ ዳኒ አባዬ አባዬ ነቃ አባዬ አባዬ ነቃ ዳኒ 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 አባዬ ቆይ ቀስ በል ቀስ በል ሰላም ቤተሰብ እንደምን አላችሁ? ከኔ ጋር ሁሉም ሰላም ነው። በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በድጋሚ መጥቻለሁ። ትንሽ ጠፍቻለሁ፣ ጠፋ ብያለሁ። ዛሬ ተከስቻለሁ ቤተሰቦቼ በአንዳንድ ጉዳይ ምክንያት ዩቲዩብ እየሰራው አልነበረም። ካሁን በኋላ ላልጠፋ ቃል እገባለሁ ማለት ነው። ቤተሰቦቼ ይህን ቪዲዮ ስትጀምሩ በእግዚአብሔር ላይክ ሼር እያደረጋችሁልኝ ማለት ነውና ዛሬ እንግዲህ መግቢያ ላይ እንደነገርኳችሁ ትሁት ድራማ ምን ያክል አሪፍ ነገሮችን ጥሩ መልእክቶችን እያስተላለፈልን ነው። እኔ መግቢያው ላይ ቀንጨብ አድርጌ አሳያችኋለሁ ማለት ነው። እንዴት ባለፋንበት በገንዘብ ብለን ለሀብት ብለን እንዴት ራሳችን አደጋ እንደምንጥል ከአንድ ስህተት እንደማንማር እንግዲህ በቴና መማር እንችላለን ብዬ ነው የማስበው። አንዳንድ ጊዜ ደግሞ ቆም ብሎ ማሰብ ምን ያክል መረጋጋት ለጥሩ ነገር እንደሚጠቅመን አይተናል። አባባን እንግዲህ ካሁን በፊት ስታደርጋቸው የነበረውን በሽተኛ መስሎ እሱ ነገሮችን ለመሰለል ስታደርግ የነበረችውን እንዴት ስትማግጥ እንደነበር እያንዳንዱ ነገር አይኑ በብረቱ አጠገቧ ሆና ስታደርግ የነበረችውን ነገር አይቶ እንኳን ሊበቀላት አልፈለገም። ሁሉን ነገር ለእግዚአብሔር ነበር የሰጠው። እሷ ግን ያንን ያወቀባት አይመስላትም። አሁንም እሱን አግታ እንደዚህ በማድረጓ እውነት እኔ ምን ያክል ጨካኝ ናት ብዬ ነው የማስበው። ነገር ግን የምትሄደው ነገር ሁሉ እስካሁን አልተሳካላትም። ትልቅ ችግር ውስጥ እንደምትገባ ነው አያችሁታ። አሁን እዚህ ጋር አጋቿ ጋር ነው እንደዚህ ያነቃት ማለት ነው። እሷ ባልጠበቀችው ነገር የሆነ አሁን እንግዲህ ትሁት ሄዳ አባባን አውጥተዋል ላይ ከታገተበት ቦታ ሄዳ አውጥተዋለች። ቲና ግን እንደሞተ ነው የምታውቀው ነገር ግን አባባ ወጥቷል በህይወት ነው ያለ። እሷ ግን አታውቅም። አስባችሁታል? አታውቅም ምን ያክል እሱን ለመጣል ምክንያቱም እሱ ጭንቅላቱ በጣም ፋስት እንደሆነ ስላወቀችን እሱን እንደዚህ ጥምድ አድርጋ የያዘችው እንጂ በሌላ ነገር ሆኖ አይደለም። ምክንያቱም ካሌብ ሞኝ ነው፣ እንደምታታልለው ታውቃለች፣ እንደምትሸውደው ስለምታውቅ እሱን እንደዚህ ማድረግ አልፈለገችም እና ሽማግሌውን ብቻ ነው እንደዚህ በእንደዚህ ነገር በቃ እሱን ማስወገድ ብቻ፣ ከዛ እንደፈለገ ህይወቷን ማድረግ ገንዘቡን ወደ ራሷ ማድረግ የፈለገችው በሱ መንገድ ነው። ምክንያቱም ካሌብ በቃ እንደምታሸንፈው እንደምታጃጅለው እንደሚታለልላት ምናምን ነገር በጣም ታውቃለች ማለት ነው። ስለዚህ የእሷ እርምጃ ነገሮች እንዲስተካከሉላት ሽማግሌውን ማስወገድ ብቻ ነው። ነገር ግን አልተሳካላትም። ትሁት በጣም ምርጥ ልጅ ናት፣ አስተዋይ ናት። የምትሄድባቸው ነገሮች ብዙ ጊዜ ነው አባባን ከድንገተኛ ነገር ያወጣችው እና አሪፍ ድራማ ነው። ቤተሰቦች ተከታተሉት። እኔ ካሁን በፊት ፊልም ምናምን ላይም ነበር፣ ግን አሪፍ ነው። ሌላውን ይዤላችሁ እመጣለሁ። መልካም ቆይታ